ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ICT ግሬድ 7 ዩኒት 2 ኮምፒውተር ሃርድዌር የሚለውን ይሆናል ማለት ነው። ዩኒት 1ን ኦሬዲ ሰርቼ ፖስት አድርጌላችኋለሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሺ ቀጥታ አሁን ኮምፒውተር ሃርድዌር ዩኒት 2ን እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ እያደረጋችሁ ጀምሩ። ቴሌግራም ቻናል ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱንም ጆይን ማለት እንዳትረሱ። እሺ አሁን ቀጥታ ወደ ትምህርቱ እናልፋለን። ዩኒት 2 ኮምፒውተር ሃርድዌር at the end of this unit ይሄን ዩኒት ሲጨርሱ student will be able to ተማሪዎች ማወቅ ያለባችሁ ነገር አለ። የመጀመሪያው አይደንቲፋይ ትለያላችሁ ማለት ነው። the hardware component of the computer የኮምፒውተር ሃርድዌር ፓርቶችን ትለያላችሁ። ሌላው ደግሞ አይደንቲፋይ አሁንም ትለያላችሁ function of each hardware component የእያንዳንዱ ሃርድዌር ኮምፖኔንቶች ምንድነው ስራቸው የሚለውን ነገርም ትለያላችሁ ማለት ነው። explain ኮምፒውተር ሃርድዌር አሁንም ደግሞ ኮምፒውተር ሃርድዌር ምን እንደሆነ ትዘረዝራላችሁ ታብራራላችሁ ማለት ነው። እሺ in this unit በዚህ ዩኒት ላይ student will learn about ተማሪዎች የሚማሩት about the major hardware components ስለ ሃርድዌር ክፍሎች ነው የምትማሩት ማለት ነው። ፕላስ እንደገና ደግሞ ምንድነው ካታጎራይዝም እና አሁንም እነዚህን ሃርድዌር ኮምፖኔንቶችን ተከፋፍላላችሁ ማለት ነው። ወደ ምን into input processing output እና storage device ብለን እንከፍላቸዋለን። that student will explore ተማሪዎች ያጠናሉ ማለት ነው። ስለምን internal and external computer hardware components የኮምፒውተርን ሃርድዌር ኢንተርናል እና ኤክስተርናል ኮምፖኔንቶችን እዚህ ጋር በደንብ ታጠናላችሁ ማለት ነው። ኮምፒውተርን ውስጣዊ ፓርቱ ምን አለ ውጫዊ ፓርቱ ምንድነው ያለው የሚለውን ነገር ታጠናላችሁ ማለት ነው። ኢንፑት ዲቫይስ አር ኤ ፓርት ኦፍ ኮምፒውተር ሃርድዌር ኢንፑት ዲቫይስ የምንለው የኮምፒውተር ሃርድዌር ክፍል ሲሆን ዛት አር ዩዝድ ቱ የሚያገለግለው ደግሞ ቱ ኢንሰርት ዳታን ኢንቱ ዘ ኮምፒውተር ወደ ኮምፒውተር ለማስገባት ነው ማለት ነው። the CPU is the brain of the computer CPU የምንለው የኮምፒውተሩ ብሬኑ ነው ወይም አእምሮው ነው ማለት ነው። which perform ስራው ምንድነው ያከናውናል ምን all arithmetic የሂሳብ ስሌቶችን ማለት ነው። ሎጂካል ደግሞ ማነጻጸር ነው። ቁጥርን የተለያዩ ሲምቦሎችን ይበልጣል ያንሳል እኩል ይሆናል ያወዳድራል ማለት ነው። ኮንትሮል ኦፕሬሽን ደግሞ ይቆጣጠራል ማለት ነው። an output device ደግሞ የምንለው ምንድነው አሁንም የኮምፒውተር ሃርድዌር ክፍል ሲሆን ምንድነው የሚያደርገው that allows a ኮምፒውተሩ communicate the ሪዛልቱን እንዲያሳየን ማለት ነው። of data processing ያቀናበረውን ዳታ to the outside world ለውጩ ዓለም ማለት ነው። ሶ ኮምፒውተር የሰራውን ነገር ለኛ ለውጩ ማለት ነው የሚያሳየን በአውትፑት በኩል ነው በአውትፑት ዲቫይስ አማካኝነት ነው ማለት ነው። ሶ storage device ደግሞ ለምንድን ነው የሚያገለግለን used to store ለማስቀመጥ ለማከማቸት ነው ዳታን መረጃን የት ኮምፒውተር ሲስተም ላይ ማለት ነው። እሺ ሌላኛው ደግሞ introduction to computer hardware ስንመጣ brainstorming activity እዚህ ጋር ቀድሞ የሚጠይቃችሁ ምን ያክል ይሄን ከመማራችሁ በፊት ምን ያክል ታውቃላችሁ የሚለውን ነገር ነው። ከዚህ በፊት ያለውን ዕውቀት ነው የሚጠይቃችሁ። dear student ይላል ተማሪዎች do you know that ታውቃላችሁ what computer hardware is computer hardware ምን እንደሆነ can you give us an example ምሳሌ ትሰጡኛላችሁ of computer hardware ስለ ኮምፒውተር ሃርድዌር ይለናል ማለት ነው። ሶ እዚህ ጋር የምታውቁት ከዚህ በፊት ይሄንን ምንም ሳትማሩ በፊት የምታውቁት ነገር ካለ ያው መምህራችሁ በዚህ መንገድ ይጠይቃችኋል ማለት ነው። ነገር ግን ይሄ ጥያቄ ወደፊት በደንብ ይብራራል ማለት ነው። እሺ ኮምፒውተር ሃርድዌር የምንለው is the physical part of computer ነው። ኮምፒውተር ሃርድዌር የምንለው ፊዚካል ፓርቱ ነው ማለት ነው። አካላዊ ፓርቱ ነው ማለት ነው። የኮምፒውተር አካሉ ማለት ነው። ዛት ዩሲ የምናየው ታች የምንነካው ኮምፒውተሩን የምናየው ነገር ውጩ እሱ ኮምፒውተር ሃርድዌር እንለዋለን። የምንነካው የምናየው ነገር ሶ ኮምፒውተር ሃርድዌር can be categorized based on the nature of their function ኮምፒውተር ሃርድዌርን አሁንም ካታጎራይዝ እንከፋፍለዋለን ማለት ነው። based on ምን ላይ ተመስርተን ነው nature of their function በተፈጥሯዊ ባህሪው በሚሰራው ስራ ተመርኩዘን ኮምፒውተር ሃርድዌርን እንከፋፍለዋለን። ምን ብለን input device processing ወይም ደግሞ central processing unit output device storage device ብለን እንከፋፍለዋል ማለት ነው። እሺ input device are a part of computer hardware input device የምንለው የኮምፒውተር ሃርድዌር ክፍል ነው። that are used to ለምንድን ነው የሚያገለግለን to insert data ለማስገባት ነው ወደ ኮምፒውተር ሲስተም ማለት ነው።
ሶ ኮመን ኢንፑት ዲቫይስ የምንላቸው ኪቦርድ፣ ማውዝ፣ ስካነር፣ ታች ስክሪን፣ ላይት ፔን፣ ባርኮድ ሪደር፣ ማይክሮፎን፣ ካሜራ እነዚህ ኢንፑት ዲቫይስ ነው። ዳታን ወደ ኮምፒውተር ለማስገባት እንጠቀምበታለን። እሺ ከኢንፑት ዲቫይሶች አንዱ እዚህ ጋር የምናየው ኪቦርድ ነው። ኪቦርድ ደግሞ the most common and በጣም ኮመን በተደጋጋሚ በብዛት የምንጠቀመው ዋይድሊ በስፋት ማለት ነው። the most common ማለት ታዋቂ የሆነ ነው፣ በጣም ታዋቂ የሆነ ነው። and widely used ማለት በሰፊው እንጠቀመዋለን። ኢንፑት ዲቫይስ ነው ማለት ነው። ለምንድን ነው የምንጠቀመው? ኢንተሪንግ ዳታን ለማስገባት ነው ወደ ኮምፒውተር ማለት ነው። ሌላኛው ማውዝ ነው። ማውዝ ደግሞ ሌላኛው ኢምፖርታንት በጣም ጠቃሚ ቱል መሳሪያ ነው ማለት ነው። ለምንድን ነው የሚያገለግለው? ፎር ኮሚኒኬቲንግ ዊዝ ኮምፒውተር ከኮምፒውተር ጋር ኮሚኒኬት እንድናደርግ እንድናወራ ወይ ደግሞ ለኮምፒውተር ትዕዛዞችን ለመስጠት ማለት ነው። ኮመንሊ ነውናስ ምን ተብሎ ይታወቃል? ማውዝ ፖይንቲንግ ዲቫይስ ተብሎ ይታወቃል ማለት ነው። ምንድነው የሚያደርገው? allows you ምን እንድናደርግ ያስችለናል? allows you to point እንድናመለክት two things ነገሮችን on the screen ላይ ያሉ ነገሮችን ለማመልከት ይጠቅመናል። ፕላስ ደግሞ click on them እነሱን ደግሞ ክሊክ ለማድረግ ለመጫንም ይጠቅመናል። move them around እንዲሁም ደግሞ ስክሪኑ ላይ ሙቭ ለማድረግ ለማንቀሳቀስ እዛ ያሉትን ፎልደሮች፣ ፋይሎች ስክሪኑ ላይ ያሉትን ነገሮችም ከአንዱ ቦታ ወደ ሌላ ቦታ ለማንቀሳቀስም እንጠቀመዋል ማለት ነው። ሌላኛው ስካነር ነው። ይሄ ስካነር ደግሞ is used to ለምንድን ነው የሚያገለግለን? used to convert hard ኮፒን ወደ such as ለምሳሌ ፎቶግራፍ ሊሆን ይችላል ወደ ሶፍት ኮፒ ይቀይራል ማለት ነው። ሶ ሃርድ ኮፒ ማለት ለምሳሌ በእጃችን የምንጨብጠው ወረቀቱ ማለት ነው ሃርድ ኮፒ ነው። ሶፍት ኮፒ ደግሞ አሁን እኔ እያስተማርኳችሁ ያለው ሶፍት ኮፒ ነው የሚባለው ማለት ነው። ሶ የስካነር ስራ ምንድነው? ሃርድ ኮፒን ለምሳሌ ፎቶግራፍ ሊሆን ይችላል ወደ ሶፍት ኮፒ ይቀይራል ማለት ነው። ሌላኛው ታች ስክሪን ነው። ሶ ታች አድርገን ትዕዛዝ ለኮምፒውተር ማስተላለፍ ማለት ነው። ይሄ ደግሞ ታች ሴንሲቲቭ ነው፣ ለመነካት ስሜታዊ የሆነ ነው ማለት ነው። ሶ ፖይንት ይሄም ታች ስክሪንም እንደ ፖይንቲንግ ዲቫይስ ነው የምንጠቀመው፣ ምክንያቱም ለኮምፒውተሩ ትዕዛዝ ማስተላለፍ ስለምንችል ማለት ነው። ፖይንቲንግ ዲቫይስ ነው። ለምንድን ነው የሚያገለግለው? that allowed the user ማለት ተጠቃሚ ነው to interact እንዲግባባ እንዲያወራ ወይ ትዕዛዝ እንዲሰጥ ከኮምፒውተር ጋር ማለት ነው። እንዴት ነው ትዕዛዝ የሚሰጠው የሚያስተላልፈው? by touching it በመንካት ነው ማለት ነው። ሌላኛው ላይት ፔን ነች። ላይት ፔን ማለት is pointing device ነው in the shape of pen የፔን ቅርጽ ነው ያለው። it can be used to ለምን ያገለግላል? to select menu item ዝርዝር ነገሮችን ለመምረጥ ያገለግላል። to draw ለመሳልም ማለት ነው። on the monitor screen ላይ ለመሳልም እንጠቀመዋለን ማለት ነው። ሌላ ካሜራ ነው። ካሜራ ደግሞ used to capture ፎቶ ለማንሳት ነው። ይሄ ደግሞ ፎቶግራፍ ካፕቸር ለማንሳት ነው። ከዛ ሴቭ ያደርጋል ኢንስ ሜሞሪው ላይ ማለት ነው። ከዛ ሜሞሪው ላይ ሴቭ ካደረገ በኋላ ያንን ፎቶ ወደ ኮምፒውተሩ ያስገባል ማለት ነው። ሶ ካሜራም አንዱ ኢንፑት ዲቫይስ ነው ማለት ነው። ሌላኛው ባርኮድ ሪደር ነው። ባርኮድ እዚህ ጋር እንደምታዩት ይሄ ባርኮድ ነው የሚባለው። ሶ ባርኮድ ኢዝ ኤ ፓተርን ነው፣ ቅርጽ ማለት ነው። ሜድ አፕ ኦፍ ከምንድን የተሰራ ነው? ዲፈረንት ቲክነስ የተለያየ ውፍረት ካላቸው ላይኖች የተለያየ እዚህ ጋር እንደምናየው የተለያየ ውፍረት ካላቸው ላይኖች የሚሰራ ነው ማለት ነው። this technology allows for the quick ለምንድን ነው የሚጠቅመን? በፍጥነት ኤረር ፍሪ ነገር ግን ከኤረር ንጹህ የሆነ ዳታ ኢንትሪ ለማስገባት ኢንቱ ኮምፒውተር ወደ ኮምፒውተራችን በጣም በፍጥነት ነገር ግን ኤረር ፍሪ ከስህተት የጸዳ ግን በፍጥነት ማለት ነው ዳታን ወደ ኮምፒውተር ለማስገባት ይጠቅመናል። ሌላኛው ባርኮድ ሪደር is used to read a barcode ይሄን እዚህ ጋር የምታዩትን ይሄ ላይን ለኛ ስናየው ላይን ይመስላል፣ ውስጡ ግን ኢንፎርሜሽን አለ ማለት ነው። ስለዚህ ይሄንን ኢንፎርሜሽን የሚያነበው መሳሪያ ባርኮድ ሪደር ይባላል። ሶ ባርኮድ ሪደር የምንለው is used to read barcode ሶ ባርኮድን ለማንበብ እንጠቀምበታለን። ማይክሮፎን ደግሞ ይሄም ኤ ዲቫይስ ነው። used to ለምንድን ነው የሚያገለግለው? ኢንፑት ለማስገባት ነው ማለት ነው። ስፖክን ወርድ ቃላቶችን የድምጽ ቃላቶችን as input data ወደ ኮምፒውተራችን ኦር ኮማንድ ሶ ትዕዛዛቶችን ኦር ደግሞ ስፖክን የሆኑ ወርዶችን የቃላት በድምጽ የሆኑ ቃላቶችን ወደ ኮምፒውተሩ ለማስገባት ይጠቅመናል ማይክሮፎን ማለት ነው።
እሺ እዚህ ጋር አክቲቪቲ አለ list at least 3 types of input device and discuss their function in group ይላል ቢያንስ 3 ኢንፑት ዲቫይሶችን ጥቀሱና ስለ ፈንክሽናቸው በግሩፕ ተወያዩ ይላቸዋል ሁለተኛው ጥያቄ ደግሞ please make small group ስሩና match the input device to the task below ይላል እዚህ ጋር ታስኮች አሉ ለምሳሌ አንደኛው to capture photo of your family የእናንተን ፋሚሊ ፎቶ ለማንሳት ማን ነው እሱ ይሄን የሚያደርገው ማን ነው ካሜራ ነው ማለት ነው ሁለተኛው ላይ to record and input your voice to the computer ሪከርድ አድርጎ ከዛ በኋላ your voiceአችንን ወደ ኮምፒውተር የሚያስገባ ማን ነው ማይክሮፎን ነው ማለት ነው ሶ ለአንደኛው ጥያቄ ደግሞ አክቲቪቲ 2.1 ላይ ቢያንስ 3 ኢንፑት ዲቫይስ ዘርዝሩና በግሩፕ ተወያዩ ይላል ለምሳሌ ማይክሮፎን አንድ a device used to input spoken word ማለት ነው ባርኮድ ሪደር ደግሞ ለምን ይጠቅመናል this technology allows you quick and error free የሆነ ዳታን ወደ ኮምፒውተር በፍጥነት ለማስገባት ካሜራ is used to capture photograph and save them in its memory so ያንኛውን ጥያቄ በዚህ መንገድ እንመልሳለን ሁለተኛው ላይ ደግሞ አንደኛው ካሜራ ነው ሁለተኛው ማይክሮፎን ነው ማለት ነው ሌላኛው ሴንትራል ፕሮሰሲንግ ዩኒት ወይ ደግሞ CPU ነው dear student ውድ ተማሪዎች ይላል do you know what CPU is CPU ምን እንደሆነ ታውቃላችሁ ከዚህ በፊት ሰምታችኋል CPU ማለት the brain of the computer ነው የኮምፒውተር አእምሮ ነው የኮምፒውተር ጭንቅላቱ አእምሮ ነው ማለት ነው which perform ያከናውናል all arithmetic ሁሉንም የሂሳብ ስሌቶች ይሰራል መደመር መቀነስ ማካፈል ማባዛት ሎጂካል ከዛ ሎጂክ ደግሞ ትክክለኛ የሆነ ሪዝን ምክንያታዊ የሆነ ውሳኔ መወሰን ማለት ነው ወይ ደግሞ ቁጥሮችን ማወዳደር ይሄም ሎጂክ ነው ሶ ሎጂክም ይሰራል ማለት ነው ቁጥሮችን ያወዳደራል ማለት ነው ኮንትሮል ኦፕሬሽን ይቆጣጠራል ኮምፒውተር ምን እንደሚሰራ ይቆጣጠራል CPU ማለት ነው it is responsible ኃላፊነቱ ምንድነው for all function ሁሉንም ስራዎች ነው end process ሁሉንም ስራዎች ሁሉንም ሂደቶች ነው የሚቆጣጠረው ማለት ነው so as illustrated in figure 2.1 እዚህ ጋር ፊገር አለ the CPU ምን ይዛል consist of 3 ኮምፖኔንቶችን ይዛል arithmetic logic እና control unit ስለዚህ 3 ነገሮችን ይዛል ማለት ነው arithmetic አለ logic እና control unit so እዚህ ጋር ፒክቸሩ ላይ እንደምናየው መጀመሪያ ኢንፑት ወደ ኮምፒውተሩ ይገባል so ወደ ኮምፒውተሩ ከገባ በኋላ ኮምፒውተሩ ስራውን ከሰራ በኋላ በአውትፑት መልኩ ያው አሳይቶ ለኛ በአውትፑት ዲቫይሶች ለኛ ያሳየናል ማለት ነው ዘን ከስር ደግሞ ምን አለች ሚሞሪ አለች ሶ እዚህ ጋር እቺ ሚሞሪ ደግሞ ከዚህኛው ዳታ ወደዚህ ይገባል ወደዚህ ይመጣል ማለት ነው መጀመሪያ ከኢንፑት ገባ ከዛ ይሄ CPU አለ CPU ኮንትሮል ዩኒት ሎጂካል ዩኒት አሉ ከዛ እዚህ ጋር ስራውን ከሰራ በኋላ ከሚሞሪ እየተቀበለ ማለት ነው የሚፈልገው መረጃ ካለ ከሚሞሪ ይወስዳል ከዛ በአውትፑት ዲቫይሶች አውትፑቱን እዚህ ጋር ያሳየናል ማለት ነው እሺ ሌላኛው arithmetic ALU የምንለው ALU is responsible ኃላፊነቱ ምንድነው for performing ማከናወን ነው arithmetic የሂሳብ ስሌቶችንና ሎጂካል ኦፕሬሽኖችን ማከናወን ነው and comparing ዳታን ደግሞ ማወዳደር ነው arithmetic calculation is used to arithmetic calculation የምንለው ምንድነው perform addition subtraction multiplication እና division ነው logical operation ደግሞ compare ነምበሮችን ያነጻጽራል ሌተሮችን ያነጻጽራል ስፔሻል ካራክተር ልዩ የሆኑ ቃላቶችንም እንደዚሁ ያወዳድራል ያነጻጽራል ማለት ነው ALU የምንለው ማለት ነው control unit ደግሞ control ይሄ ደግሞ መቆጣጠር ነው direct መምራት ነው the operation of the all computer system የሁሉንም ኮምፒውተር ሲስተም ኦፕሬሽን ስራዎች ማለት ነው ምን ያደርጋል ይመራል ያስተዳድራል ይቆጣጠራል ማለት ነው ሬጂስተር የምንለው ደግሞ is special ልዩ የሆነና small ትንሽዬ ነች high speed ግን ከፍተኛ ፍጥነት አላት of CPU የCPU አካል ክፍል ነች which is used to ለምንድነው የምታገለግለው ስቶር ለማከማቸት ነው temporary result ጊዜያዊ ውጤቶችን and control information የመቆጣጠሪያ መረጃዎችን የመቆጣጠሪያ ኮምፒውተሩን የመቆጣጠሪያ መረጃና ጊዜያዊ ውጤቶችን ስቶር አድርጋ ታስቀምጣለች ማለት ነው ሬጂስተር ሶ ለምሳሌ 4 ሲባዛ በ3 እኩል ይሆናል 12 ካልን ይሄንን ለጊዜው ሴቭ አድርጎ ይይዝልናል ማለት ነው ግን ኮምፒውተሩ ከጠፋ አብሮ ይጠፋል ማለት ነው ጊዜያዊ ነው ስቶር የሚያደርገው በሰዓቱ የምንሰራውን ነገር ስቶር ያደርግልናል
እሺ ሌላኛው አውትፑት ዲቫይስ ነው። አውትፑት ዲቫይስ ምንለው ኮምፒውተር ሃርድዌር ሲሆን የኮምፒውተር ሃርድዌር ክፍል ሲሆን that allows ለምንድን ነው የሚያገለግለው ኮምፒውተሩ to communicate the result of data processing ኮምፒውተሩ ዳታ ፕሮሰስ ያደረገውን ነገር ሪዛልት ውጤቱን የሰራውን ያቀነባበረውን ዳታ ኮሙኒኬት እንዲያደርግ እንዲያሳይ to the outside world ለውጩ ዓለም ማለት ነው ለእኛ ማለት ነው ኮምፒውተር አውትፑት ዲቫይስ ለምንድን ነው የሚያገለግለን allows data to be easily understood by human ይሄ ኮምፒውተር አውትፑት ዲቫይስ የምንለው ምንድነው ያስችለናል እኛን ማለት ነው በቀላሉ እንድንረዳው ምክንያቱም ውስጥ ላይ ስራውን ከሰራ በኋላ ለኛ ወደ ውጭ ያሳየናል ማለት ነው ሶ ለሄ ደግሞ የሚጠቅመው ምንድነው ዳታውን በቀላሉ እንድንረዳ ያደርገናል እዚህ ጋር የተዘረዘሩት ምንድናቸው አውትፑት ዲቫይስ ናቸው ሞኒተር ፕሪንተር ፕሎተር እና ስፒከር ማለት ነው ሞኒተር የምንለው is a device ነው ለምንድን ነው የሚያገለግለው that display information in pictorial or text form ይሄ ሞኒተር የምንለው ኢንፎርሜሽንን ለኛ ማሳየት ነው በምን መልኩ ነው በፒክቸር በስዕል ወይ ደግሞ ቴክስት ወይ ደግሞ በጽሁፍ መልኩ ማለት ነው the visual ምስል ማለት ነው visual graphic ስዕል ኢንፎርሜሽን ስለዚህ ምስል ነክ መረጃዎች ማለት ነው generated by the computer በኮምፒውተሩ የተፈጠሩ ምስሎች is shown on the monitor ላይ ያሳየናል ማለት ነው by the video card በቪዲዮ ካርድ አማካኝነት ማለት ነው ሌላኛው ፕሪንተር ነው ይሄም a types of output ነው የአውትፑት ዲቫይስ አይነቱ ነው ምንድነው የሚያደርገው ፕሪንት ያደርጋል ያትማል ማለት ነው ዳታን ምን ላይ መረጃን on the paper ወረቀት ላይ ማለት ነው hard copy is created when you print something hard copy ተፈጠረ እንላለን hard copy is create ተፈጠረ መቼ ፕሪንት ስታተሙት something የሆነ ነገር አትማችሁ ስታወጡ ማለት ነው ሌላ ፕሎተር ነው እዚህ ጋር እንደምታዩት ይሄ ደግሞ ትልልቅ ነገሮችን ትልልቅ ስዕሎችን ለመሳል የሚጠቅመን ነው ፕሎተር አውትፑት ዲቫይስ ነው ልክ እንደ ፕሪንተር ሆኖ used to ለምንድነው የሚያገለግለን produce highly graphical picture ከፍተኛ ጥራት ያላቸው ስዕሎችን ወይ ደግሞ ፖስተሮችን ከፍተኛ ጥራት ያላቸው ልክ እንደ ፕሪንተር ሆኖ ማለት ነው ግን ይሄ የሚያተመው ምንድነው ከፍተኛ ጥራት ያላቸው ግራፎች እና ፒክቸሮች ፖስተሮች ይሰራል ማለት ነው ሌላኛው ስፒከር ነው ስፒከር ደግሞ አሁንም ሃርድዌር ዲቫይስ ነው ለምንድነው የሚያገለግለው አውትፑት ያሳያል ያወጣል ሳውንድን ማለት ነው ሳውንዱ ከየት የመጣ ነው generated by the computer በኮምፒውተር የተፈበረከ የተፈጠረ ድምጽን ማለት ነው ሶ ለአውትሳይዱ ለኛ ለተጠቃሚዎቹ ያሳየናል ማለት ነው it can be used to play music እንደውም ደግሞ ሙዚቃ ለማዳመጥም ይጠቅመናል እሺ ሌላኛው ስቶሬጅ ዲቫይስ ነው storage device is used to ለምንድነው የሚያገለግለው to store data in computer system ላይ ዳታን ለማስገባት ነው it can store data either temporarily or permanently ዳታን ሲያስቀምጥ ደግሞ ማለት ነው በጊዜያዊነት ወይ ደግሞ በቋሚነት ያስቀምጣል there are two types of storage device ሁለት አይነት storage device አሉ primary storage device እና secondary storage device ማለት ነው so primary storage device የምንለው also known as main memory ይባላል ሌላ ስሙ it a part of computer የኮምፒውተር ክፍል ሆኖ that store ያከማቻል current data ለምሳሌ በአሁኑ ሰዓት ላይ ያለውን ዳታ ስቶር አድርጎ ያስቀምጥልናል ፕሮግራሞችን ኢንስትራክሽን ትዕዛዞችን that can be accessed by the processor as needed ፕሮሰሰር ወይ ደግሞ CPU ከፈለገ ማግኘት ይችላል ማለት ነው so ይሄ primary storage device የምንለው ስቶር የሚያደርገው ነገር current data ፕሮግራምን ኢንስትራክሽን ስቶር አድርጎ ያስቀምጣል ፕሮሰሰሩ CPU በፈለገ ሰዓት ማግኘት ይችላል ማለት ነው there are two common types of primary storage ሁለት አይነት አሉ ማናቸው primary storage ላይ ሁለት ናቸው RAM እና ROM random access memory እና read only memory እሺ RAM የምንለው ኃላፊነቱ responsible ለምንድነው for storing ማከማቸት ነው ኢንስትራክሽን እና ዳታን ትዕዛዞችን መረጃዎችን that the computer is being at the moment that the computer is using at the present moment in time so አሁን በአሁኑ ሰዓት ኮምፒውተሩ የሚጠቀምበት the computer is using ኮምፒውተሩ የሚጠቀምበትን at the present moment ማለት በአሁኑ ጊዜ so በአሁኑ ሰዓት ኮምፒውተሩ የሚሰራው ነገር አለ so ያንን ለጊዜያዊነት ስቶር አድርጎ ያስቀምጣል RAM ማለት ነው it is usually described ምን ብለን እንገልጸዋለን ቴምፖራሪ ብለን እንገልጸዋለን ምክንያቱም መብራት ከጠፋ አብሮ ስለሚጠፋ ማለት ነው ዳታው ቮላታይል እንለዋለን
because ምክንያታችን ምንድነው its content can be lost ኮንተንቱን በውስጡ የያዘውን ነገር ይጥላል ማለት ነው መቼ ኮምፒውተር is turned off ኮምፒውተሩ መብራት ቢጠፋበት ማለት ነው ሌላ ሮም ነው ሮም refers to ይሄ ደግሞ ኮምፒውተር ሜሞሪ ሲሆን containing permanent data ቋሚ የሆነ ዳታ ነው የሚይዘው ማለት ነው ሮም stays active ነው regardless of whether the computer is turned on or off ኮምፒውተሩ turn on ሆነ turn off ጠፋ አልጠፋ stay active ነው ማለት ነው ሮም ሁሌም አክቲቭ ነው ማለት የያዘውን ዳታ ይዞ ነው የሚቆየው ኮምፒውተሩ ቢጠፋም አይጠፋም ራም ላይ ከሆነ ግን ኮምፒውተሩ ኦፍ ሲሆን መረጃውም አብሮ ይጠፋል ማለት ነው ራም እና ሮምን ሲያነጻጽረው እዚህ ጋር ራም ምንለው ዳታ ስቶር ኢን ራም can be read and written ማንበብና መጻፍ ይቻላል ራም ላይ ያለው ግን ሮም ላይ ያለው ግን ማንበብ ብቻ ነው only read ነው መጻፍ አይቻልም ማለት ነው ስቶር ዳታ ቴምፖራሪ ነው ራም ይሄ ደግሞ ስቶር ዳታ ፐርማነንትሊ በቋሚነት ነው ማለት ነው has high speed memory ከፍተኛ ፍጥነት ያለው ሚሞሪ ያለው ራም ሮም ደግሞ ያነሰ ነው ከራም ያነሰ ፍጥነት አለው ሚሞሪው ማለት ነው ሌላኛው ሰከንደሪ ስቶሬጅ ነው ሰከንደሪ ስቶሬጅ ማለት ስቶር ዳታን እና ኢንፎርሜሽንን ፐርማነንትሊ በቋሚነት ስቶር አድርገው አከማችተው ያስቀምጣሉ any non volatile storage device whether internal or external to the computer is referred to as secondary storage device እንለዋለን ማንኛውም non volatile የሆነ storage device እንደውም ደግሞ ኢንተርናልም ኤክስተርናልም የሆነ ለኮምፒውተሩ ምን እንለዋለን secondary storage device ነው ማለት ነው secondary storage device የምንላቸው hard disk optical disk USB flash disk secure digital disk መጀመሪያ hard disk ነው is the most common and usually largest data storage በጣም ታዋቂና በብዛት ትልልቅ ዳታዎችን አከማችቶ የሚያስቀምጥ ነው ይህ ኮምፒውተር ሲስተም ማለት ነው ኦፕቲካል ዲስክ ደግሞ is any computer disk ማንኛውም የኮምፒውተር ዲስክ ሆኖ ለምን የሚያገለግል ነው that uses የሚጠቀም ነው ምን ኦፕቲካል እና ሌዘር ቴክኖሎጂን የሚጠቀም ማንኛውም የኮምፒውተር ዲስክ ነው ማለት ነው some example of optical disk include non compact disk አለ ለምሳሌ ኦፕቲካል ዲስክ ላይ እንደውም ደግሞ ዲጂታል ቪዲዮ ዲስክ አለ ሲዲ የምንለው ኮመርሻል ኮምፓክት ዲስክ የምንለው can be stored እስከ 700 ሜጋባይት ድረስ ብቻ ነው የሚይዘው ማለት ነው ዲቪዲ ደግሞ እስከ 8.4 ጂቢ ዳታ መያዝ ይችላል ዩኤስቢ ፍላሽ ዲስክ ይሄ ደግሞ used for storage ነው የሚያገለግለው ዳታ ባክአፕ ማለት ዳታው ቢጠፋን እዚህ ጋር ቁጭ ካደረግን ማግኘት እንችላለን ማለት ነው ትራንስፈሪንግ ኮምፒውተር ፋይልን ከአንድ ቦታ ወደ ሌላ ቦታ የኮምፒውተር ፋይልን ለማዘጋጀት ይጠቅማል እንደ ባክአፕ ማለት ነው ሶ እዚህ ላይ ማስቀመጥ ኮምፒውተራችን ላይ ያስቀመጥነውንም እዚህ ላይ ማስቀመጣችን ሶ ባክአፕ ይባላል ማለት ነው ኮምፒውተሩ ቢበላሽ ቢጠፋ ሁለተኛው ዲቫይስ ላይ ስለምናገኘው ሴኩር ዲጂታል ኤስዲ ካርድ ይሄ ደግሞ ምንድነው is a types of removable memory ነው ካርድ ነው memory ካርድ ነው ተንቀሳቃሽ የሚወጣ ካርድ ነው used to read ለምን ነው የሚያገለግለው read and write data in wide variety of mobile electronics and cameras ስለዚህ ይሄ ኤስዲ የምንለው ሪሙቬብል የሆነ ሜሞሪ ካርድ ነው የሚያገለግለው ለማንበብና ለመጻፍ ነው ማለት ነው አክቲቪቲ 2.2 ላይ identify and explain the basic parts of computer hardware with example identify ላይ እንደሁም አብራሩ basic part of computer hardware የምንላቸውን ማለት ነው ሶ ከኋላ ምን አለ input output እና storage ናቸው ሃርድዌር የሚባለው ማለት ነው ሃርድዌር የሚባለው ምንድናቸው ሃርድዌር የምንላቸው ኢንፑት አለ አውትፑት አለ እንዲሁም ደግሞ ስቶሬጅ ዲቫይስ እንዳለ ሃርድዌር ነው ማለት ነው discuss storage device in group and present the different example of primary secondary storage device ሌላ ደግሞ primary secondary የምንለውም አለ ማለት ነው እሺ ሌላኛው unit of data storage measurement ነው ይሄ ደግሞ ምን ያክል ስቶር ማድረግ እንደሚችል ለመለካት የልኬት አሃድ ነው ማለት ነው ዩኒት ኦፍ አሃድ ነው ማለት ዳታ የመረጃውን ስቶሬጅ ማከማቸቱን ሜጀርመንት ልኬቱን ማለት ነው ሶ አንድ ፍላሽ ሊሆን ይችላል ኦር ማንኛውም ነገር ሊሆን ይችላል የመያዝ አቅሙ ምን ያክል ዳታ ይይዛል የሚለውን ነው እዚህ ጋር ማለት ነው
2GB 3GB ምናምን የምንለው ማለት ነው። the smallest unit used for ትንሹ አሃድ ደግሞ ዳታ ሜጀር የምናደርግበት ትንሹ ምንድነው ቢት ነው ማለት ነው። ባይት ደግሞ used as a fundamental unit of measurement of the data ባይት ደግሞ ፈንዳሜንታል ሜጀር ነው ዓለም አቀፋዊ አሃድ መለኪያ ሁሉም የተስማማበት ማለት ነው። ፈንዳሜንታል ዩኒት ኦፍ ሜጀርመንት ማለት ባይት ይሆናል። ትንሹ ቢት ነው። ፈንዳሜንታል ዩኒት ኦፍ ሜጀርመንት ሁሉም እንደ ዓለም አቀፍ የተስማሙበት ደግሞ ማን ነው? ሜጀርመንት መለኪያው አሃዱ ባይት ነው ማለት ነው። ከዛ ሌሎችም አሉ ማለት ነው። ግን ፈንዳሜንታሉ ደግሞ ማን ነው? ባይት ነው። ተጨማሪዎቹ ደግሞ ኪሎ ባይት አለ፣ ሜጋባይት አለ፣ ጊጋባይት አለ። እነዚህ ሁሉ ምንድናቸው? ኮመንሊ ዩዝድ ዳታ ሜጀርመንት ዩኒት ናቸው ማለት ነው። ስለዚህ ሜጀር ለማድረግ የምንጠቀምባቸው ናቸው። ቢት ሲባል ሲንግል ባይነሪ ዲጂት ነው። ባይነሪ ዲጂት ሲባል 1 and 0 ነው። ሲንግል ባይነሪ ዲጂት ከተባለ 1 or 0 ነው። ቢት ሲባል ወይ 1 ወይ ደግሞ ወይ 0 ነው ማለት ነው። አንድ ባይት 8 ቢት ይይዛል። 1 ኪሎ ባይት 1024 ባይት ይይዛል። 1 ሜጋባይት 1024 ኪሎ ባይት፣ 1 ጊጋባይት 1024 ጊጋባይት፣ 1 ቴራባይት 1024 እያለ ይቀጥላል ማለት ነው ዳታው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ዩኒት 1 ፉል ኮርስ ነው። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ።